ሰዎች በአንድም ይሁን በሌላ በተለያየ አይነት መንገድ ፓወርን ያገኛሉ፣ ስልጣንን ያገኛሉ። ያንን እንዴት አድርገው መጠቀም እንዳለባቸው የሚያውቁ ሰዎች ትልቅ አስተዋጽኦ አድርገው ትልቅ ለውጥ ፈጥረው ከዛ ቦታ ላይ ወደ ኔክስት ይሸጋገራሉ። አንዳንድ ሰው ደግሞ የያዘውን ፓወር እንዴት መጠቀም እንዳለበት ስለማያውቅ ሲጎዳበት ወይንም አቢዩስ ሲያደርገው እንመለከታለን። እና ሰዎች ወደ ሊደርሺፑ ሲመጡ ኮር የሆኑት ፖይንቶች ምን ምን ናቸው? አንድ ሰው ይሄ ሰው ሊደር ነው እንዲባል ምን ምን ነገሮች ማሟላት አለበት? ወደ ሊደርሺፕ ስትመጣ የመጀመሪያው ነገር የራስንም ስለ ሊደርሺፕ ያለህን ኖሌጅ መጨመር፣ ማንበብ፣ ማወቅ አለብህ። ሌሎች ሊደሮች ጠንካራ ሊደሮችንም ደካማ ሊደሮችንም በደንብ አድርገህ ማጥናት ይገባል። ለምሳሌ አንድ ቢሮ ላይ አንድ ቦታ ላይ ከሆነ ፖዚሽንህ እዛ ቦታ ላይ ምን ጠንካራ ነገሮች አሉ፣ ምን ደካማ ነገሮች አሉ ብሎ በደንብ አሰስ ማድረግ ይፈልጋል። እንደው እንደ ሀገራችን የምታየው ነገር አንዱ ሲመጣ የበፊቱን ጥፍትፍት አድርጎ ነው የሚጀምረው። ግን ከዛ ይልቅ ምን ጠንካራ ነበር፣ ምን ማስቀጠል እችላለሁ፣ ምኑን ማስተካከል እችላለሁ ብሎ ራሱም ላይ መስራት አለበት። ቦታው የሚፈልጋቸውንም ነገሮች በደንብ ማየት አለበት ብዬ አስባለሁኝ። ከዛ ባሻገር ደግሞ ቅድም እንዳልኩት ምንድነው ማሳካት መፈልገው በዛ ቦታ ላይ ምንድነው ጎሌ? ኦኬ ፓወር ትልቅ ነገር ነው፣ ብዙ ነገር ለማድረግ ያግዛል። እና ምንድነው ማሳካት መፈልገው ነገር የሚለውን በደንብ መረዳት ማወቅ ሴት ማድረግ አለበት ብዬ አስባለሁኝ። እንዳሰብከው ባይሆንስ ሁሉ ነገር ቀጥታ መስመር አይደለም። ኢትስ ሪሊ ኮምፕሊኬትድ። ብዙ የራሳችንን አይምሮ መምራት እንኳን ምን ያህል ይከብደናል። ብዙ ሰዎችን ነው የምትመራው በስርህና ፌል ብታደርግስ ያንን እንዴት አድርጌ እቀበለዋለሁ? ፌለሪቲ ማለት አልችልም ማለት ነው ወይ የሚለውን ነገር በደንብ ሳይኮሎጂካሊ ሰው መዘጋጀት አለበት ብዬ አስባለሁኝ። ስለዚህ እንደዚህ አይነት ቅድመ ዝግጅቶች ካደረገ በኋላ ግን ሲመጣ ሊደርሺፕ ወይም ደግሞ እኔ ስልጣን መሪነት ማለት እድል ነው ብዬ ነው ማስበው። እንደ አባባል ምን ይባላል? ሲሾም ያልበላ ሲሾም ያልሰራ ሲሻር ይቆጨዋል። ለኔ ያ ያንተ ዘመንና ጊዜ ነው እንድታገለግል በአንድ ቦታ ላይ ተቀመጥከውና ምን እንዲለወጥ ትፈልግ ነበር? ውጪ ያለ ያ ቦታ ሳይሰጥ ምን መስራት ትፈልግ ነበር? አሁን ያንተ እድል ነው፣ ያንተ ጊዜ ነውና ምን መስራት እችላለሁ የሚለውን ሌላ ሆነ ሳይሆን ኮሜንት አድራጊ ከነበርክ ዛሬ ተሰጥቷል ጊዜውና በምን መታወስ ትፈልጋለህ? በአንተ ዘመን ምን ይሰራ የሚለውን በደንብ ማሰብ ይፈልጋል ብዬ አስባለሁ። ለረጅም ጊዜ በአመራርነት ቦታ ላይ ነበርሽ፣ አሁን ደግሞ ከዛ ወጥተሻል። ለምን ለቀቅሽ? ያው መልቀቅ አንበለው ግን ላይክ ፓሽን ፎሎ ማድረግ ብለን እናስተካክለው። ለምሳሌ እኔ የአራዳ ዋና ስራ አስፈጻሚ በነበርኩበት ጊዜ ቅድም መጀመሪያ እንዳለው አንድ መሪ ወደ አመራርነት ሲመጣ ምን ማሳካት እንደፈለገ ማሰብ አለበት ብለናል። እና ልክ ወደ አመራርነት ስንመጣ እኔ አንዱ ያለኝ ችሎታ ይሄ ማይንድ ሴት ላይ መስራት እወዳለሁ። እኔ ራሴን መለወጥ የቻልኩት የሆነች የበራችልኝ ነገር ስላለች ነው። ሌላውን ቢበራለት የኦፖርቹኒቲ ጉዳይ ነው። አብርሽ እኔ እናንተ እዚህ የተቀመጥ ነው ካንተ በላይ ብቃት ያላቸው ከኔ በላይ ብቃት ያላቸው ሰዎች አሉ፣ እድልን በማጣት ወይውን በማጣት ያልደረሱና ስለዚህ እኔ በራችልኝ ነገር ሌላውም ወጣት ላይ ቢበራለት የተሻለ ደረጃ ይደርሳል ብዬ አስባለሁና እንግዲህ የአራዳ ክፍለ ከተማ ነዋሪዎችም የሚያስታውሱት ይመስለኛል። ወደ አመራርነት እንደመጣሁኝ ወዲያው ያደረኩት ማይንድ ሴት ላይ የሚሰሩ ጓደኞች ነበሩኝ፣ ሰበሰብኩኝና የአራዳ ዋና ስራ አስፈጻሚ ሆንኩኝ አልኩ። እንግዲህ ልክ እንደዛ ተሰበሰብ እንደም መሬት እንከፋፈል የሆነ ነገር ነው አይደል ይመስል እኛ ያለው ኦኬ አራዳ ረኛ ተሰጠን፣ ስለዚህ ማይንድ ሴት ላይ መስራት እንችላለን። ስለዚህ ሁሉም እዛ ላይ የሚሰሩ ማይንድ ሴት ላይ የሚሰሩ አስራታችንን እናውጣ። ከገቨርንመንት የሆነ አበል እየወሰድን ሳይሆን መሆን ያለበት እኛ በሌላው ይከፈለናል። ስለዚህ እሁድ የአራዳን ወጣት እናሰለጥናለን የሚል የራሳችንን ፕሮጀክት ጀመርን። ቅንነት ለአራድነት ይባላል። እኛ የምናውቀው አራዳ ቅን፣ መልካም፣ አገሩን የሚወድ ነው። በብዙ ምክንያቶች የተለያየ አመለካከቶች ሊፈጠሩ ይችላሉ። ለእኛ የሚታየን ግን ያ ነው። ስለዚህ ቅንነት ለአራድነት የሚባል ቲም አቋቋምን። ስለዚህ ያንን ትሬኒንግ እሁድ በነፃ እሁድ ጠዋት መስጠት ጀመርን። ለእኔ እድል ነው። ዛሬ ትሬኒንግ ልስጥ ብትል ደብዳቤ ጽፈ ክፍለ ከተማ መልክተ ነው ክፍለ ከተማው ተሰጥቶኛል። ስለዚህ እዛ ላይ መስራት ጀመርን። በጣም ብዙ ወጣቶችን ገንዘብ ማድረግ ችለናል።
እሱ ብቻ አይደለም ስልጣን አይደለ ፓወር እኮ ጥሩ ነገር ነው። ስለዚህ አብሮኝ የነበሩትም በአመራርነት ያሉት ቲሞችም ትሬኒንጎችን እንዲወስዱ ሴቶቼ ደግሞ ውመን ኢምፓወርድ እንዲሆኑ ሌላዋን ሴት የምትገፋ ሳይሆን የምትተባበር እንድትሆን ትሬኒንግ ውስጥ ገባሁኝ ማለት ነው። ስለዚህ ከሊደርሺፑ ባሻገር ይሄን ፓርት ነበረኝ። ስፖርት ወዳለሁኝ። ስለዚህ ብዙ እኔ የነበርኩበት የምርጫ ቀስቀሳ ያለበት ነው። አራዳ ላይ አብዛኛው ቀስቀሳ የተደረገው በስፖርት ነው። መመረጥ የሚፈልግ ሰው መጥቶ ኤክሰርሳይዝ እየሰራ ለምን ለእኔ የገባኝ ነገር ያቺ ጤና ይሆናለች ፊት እንድትሆን እንድትንቀሳቀስ ያግዛልና ያንን ያደረግንበት ብዙ በየወረዳው ያለ ስፖርት ላይ ያለ ወጣት እድል ያላገኘ ስቴጅ ያላገኘ ሁሉ የወጣ ስፖርት እንዲያሰራ ያደረግኩበት ጊዜ ነው። ከዛ ሴቶችና ህፃናት ቢሮ ኃላፊ ስንሆን ደግሞ ምክትል የነበረችው ሜሮን አራጋው በጣም ጎበዝ ትሬነር ነች። በህጉም ዘርፍ ላይ ያለች ሰው ነችና ከሷ ጋር በመሆን 11ዱንም ክፍለ ከተማ በ11 ቀን ከ10,000 ሴቶች በላይ ማሰልጠን ችለናል ማለት ነው። አሁን ስታየው ትሬንዱ ምን እንደሚታየ ስልጠና ውስጥ ነኝ። የትም ስትወስደኝ እኔ ያ ነኝ። ስለዚህ ሞር ያንን ነገሬን መጨመር ነው የምፈልገው። አሁንም ደግሞ ላይክ ፉሊ እየሰራው ያለሁት የማይንድ ሴት ሶሉሽን ላይ የፐርሰናል ፕሮፌሽናል ሊደርሺፕ ትሬኒንጎችን እየሰጠን ነው። ይሄ ደግሞ እንግዲህ ሊደርሺፑ የሚፈልገው ጊዜ አለ። ያንን በነፃነት ብዙ እንድሰራ ረድቶኛል። ከአዲስ አበባ ውጭ የተለያየ ክልሎች ላይ እየሰራን ነውና ትንሽ ወደ ህልሜ ወደ ፎከስ ወደ ማድረግ ነው የሄድኩት ማለት ነው። ምንድን ነው ህልምሽ? የኔ ህልም እኔ የገባኝን ነገር እኔ የደረስኩበትን ነገር ለሌሎች በማጋራት ከኔ የተሻሉ ዜጎችን መፍጠር ነው። እኔ ወደኩባቸው መንገዶች አሉ። እኔ ሳይገባኝ ሰፈር ያረኩባቸው አለ። ስለዚህ እያንዳንዷ ሴት በተለይ ሞር ፎከስ ሴት ላይ ስለሆነ ከኔ አንድ ደረጃ እንድታልፈልጋለሁ። እኔ የመታኝ ድንጋይ መልሶ እንዲመታት አልፈልግም። የውጭ ሞቲቬሽናል ስፒከርስ ምንላቸውን ካየ ምን ይሆናል 9,000 ጊዜ ወድቄ እንትን ጊዜ ይቆጥሩታል ኢቭን ውድቀታቸውን 1-2 ብለው። እኛ ገርስ የሆነ ቦታ ሲደርሱ ችግር ያጋጠማቸው አይመስሉም። ውድቀትን ደረጃ እንጂ የፌለር መጨረሻ እንደሆነ እንዲያስቡ አልፈልግም። ስለዚህ ከኔ ውድቀት ተምረው ከኔ አካዳሚክ ውድቀት ከኔ ሪሌሽንሺፕ ውድቀት ተምረው የተሻሉ ዜጎች የገባቸው ራእያቸውን የሚያውቁ መድረስ እንደሚችሉ የሚያውቁ ትውልድን መፍጠር ነው የምፈልገው። ሌሎች ፕሮግራሞች ላይ አይተህ ከሆነ እኔ ዶክተር አና ብሎ ሲጠሩኝ አይ እኔ ማትሪክን አላደፍኩም ግን ያ እንዲያቆመኝ ስላልፈቀድኩኝ ዛሬ ላይ ደርሻለሁ። ሪሌሽንሺፕ ፌል አድርጌ ያውቃለሁ። ያ አላቆመኝም። ዛሬ ደግሞ መልካም ትዳር አለኝ። ስለዚህ ቺት ቢደረግባት የሆነ ነገር ቢያጋጥም አቢዩዝ ቢያጋጥማት ያ ታሪክሽ እንዲሆን አትፍቀጂ ነው። ስለዚህ ውድቀታቸውን ታሪክ የማያደርጉ ትውልዶችን መፍጠር ነው ራእዬ ማለት ነው። በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ። እዚህ ጋር እንድትደርሺ ምክንያት የሆነሽ አንድ ፖይንት ምን ሊሆን ይችላል? እኔ እግዚአብሔር ፈቅዶ እድል ተሰጥቶኝ ብዙ ቻንሶች የተሰጡኝ ሰውና እዚህ ለመድረስ ደግሞ የአምላክ እገዛ የተደረገልኝ ሰው ነኝ ብዬ ነው የማምነው። ብዙ ልትወድቅባቸው የምችላቸው ጎዳናዎች እያሉ በዛ ውስጥ እንዳትወድቅ ወይም ደግሞ ምርጫዎችህን እንድታሻሽል ወይም ደግሞ የተሻለ ምርጫ እንድትመርጥ የሚያደርገው አምላክ ነው፣ እግዚአብሔር ነው ብዬ ነው የማምነውና አምላክ የራራላት ሴት ነኝ ብዬ ነው የማስበው። ሰዎች ራሳቸውን ለመቀየር በሚያደርጉት ጥረት ውስጥ ስኬታማ ለመሆን የሚወስዷቸው ብዙ አይነት መንገዶች አሉ፣ ብዙ አይነት ውሳኔዎች አሉ። ስኬታማ ለመሆን ብቻ ሳይሆን ባህሪያቸውን ለመቀየር ከዚህ በፊት የመጡበት ነገር የማይወዱት የማይፈልጉት መቀየር የሚፈልጉት የሆነ ማንነት ይኖራል እና እንዳይቀየሩ የሚያደርጋቸው ምክንያቶች ምን ሊሆኑ ይችላሉ? የሰው ልጅ እንግዲህ ራሱን መቀየር ይፈልጋል። ካለበት የተሻለን መሆን ይፈልጋል። ጥሩ ነገር እንዲገጥመው ይፈልጋል። መጥፎ ይግጠመኝ ብሎ የሚነሳ ሰው የለም። ግን እንደው የሚመስለኝ አንደኛ የሚሄድበትን መንገድ አለማወቅ ይመስለኛል። መለወጥ እፈልጋለሁ ይልሃል። ወዴት ነው መለወጥ የፈለግከው? የት ነው መድረስ የፈለግከው? ዛሬ ተነስተህ እዚህ ቦታ ላይ ለመድረስ ካላቀርክ ድረስ ሁሉም መንገድ አማራጭ መንገድህ ነው የሚሆነው። ስለዚህ አንደኛው የሚሄዱበትን መንገድ ክሊርሊ ማወቅ፣ ጠንካራ ስለሆነ ደግሞ የበለጠ ሊያሳድገው እንደሚችል አለማወቅ ነው። ስለዚህ የሆነ ሰውን ሲሳካለት የእሱን ስቴፕ ለመከተል ይፈልጋል። ግን ሰው ደግሞ የራሱ የሆነን አቅም ይዞ የተፈጠረ ነው። ስለዚህ አንድ የመጀመሪያው ሜጃውን አለማወቅ፣ ሁለተኛ ያለውን አቅሙን አለማወቅ፣ ከዛ ደግሞ ራሱ ላይ አለመስራት ነው።
ብዙ ሰዎች ተለውጠው ስናያቸው በአንድ ሌሊት የተለወጡ ይመስለናል፣ ግን አይደለም። በየዕለቱ ራሳቸው ላይ ፕራክቲስ ያደረጉት፣ የሰሩት፣ የለፉበት፣ የወደቁበት፣ የተነሱበት አለ። ሰክሰስ መጥፎ ነገሩ ብዬ የማስበው ከላይ ያለው ስኬቱን ብቻ ነው የምታየው። ከስር ያለውን ሰክሰስ ብዙ ጊዜ ሲገልጹት እንደ አይስበርግ ነው ይባላል። አይስበርግ የበረዶ ቁልል ውሃ ውስጥ ያለ ምንለው ከላይ እንትኑ ይታየናል፣ ጫፍ ነች የምትታየው፣ ውስጡ ግን ብዙ ውድቀት፣ ብዙ ተስፋ መቁረጥ፣ ብዙ አለመሳካት፣ ብዙ ጠንክሮ መስራት አለበት እና ያኛውን ፓርት ስለማናየው ሰዎች ስናያቸው ሀብታም ሆነዋል፣ ስናያቸው ሰክሰስፉል ሆነዋል እና ያን ፓርት አለመረዳቱም ይመስለኛል። ብዙ ምክንያቶች አሉ፣ ጥቂቱ እነዚህ ናቸው።